በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የአስራት የበረከት ልጆች እንደምን ቆያችሁ? አሜን። በቸርነቱ ጠብቆ በዕድሜያችንም ላይ ይህችን ሰዓት ጨምሮ ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ለዛሬ በሚኖረን አጭር ቆይታ የምንማርበትን የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ባለ ኃይለ ቃል መነሻነት ይሆናል። አስቀድሜ የመጽሐፍ ቅዱሱን ቃል አነብላችሁና እንሄዳለን። በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆሞ ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው። እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዱን በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ይህ ቃል እንግዲህ በቅዱስ ወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማራቸው የምሳሌ ትምህርቶች መካከል አንዱ ነው። የመጀመሪያውም ነው ተብሎም ጭምር ይነገራል። በእርግጥ የማቴዎስ ወንጌል ምዕራፍ 5 ላይ ጌታችን ኢየሱስ ክርስቶስ ስለ ተለያዩ ጉዳዮች ባስተማረበት ክፍል ቦታ ላይ በምሳሌ እያስተማረ ወይንም ደግሞ ምሳሌ እየመሰለ የተናገራቸው ትምህርቶች አሉ። ነገር ግን ወጥነትና ትርጓሜ ባለው መልክ ግን ያስተማረው የተናገረው ትምህርት ይህ ነው ብለው አባቶቻችን ሊቃውንት ይናገራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በዋነኝነት ሰው የሆነበትና በዚች ምድርም የተመላለሰበት ዓላማ ለሰው ልጅ ለነፍስ ድህነትን ለመስጠት ነው። ማለትም ተሰቅሎ ሞቶ ቅዱስ ሥጋውንና ክቡር ደሙንም ጭምር ለእኛ ሰጥቶን ሞታችንን ወስዶ የእርሱን ሕይወት ለእኛ ሰጥቶ መኖር እንድንችል ማድረግ ነው። ስለዚህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ይህንን ዓላማ ከግብ እንዲደርስ ከሚያደርጉት ነገሮች መካከል አንዱ ደግሞ ጌታችን መጥቶ ወዲያውኑ መሰቀሉ ሳይሆን የተሰቀለላቸውን ዓላማና የሞተላቸውን አምላካቸውንም ጭምር በማወቅ ያንን የተከፈለላቸውን ዋጋም ጭምር ባለመርሳት መኖር እንዲችሉ ለማድረግ ነው። ያንንም እንዲረዳ የሚያደርገው ትልቁ ነገር ደግሞ ቢኖር ትምህርት ነው ወይንም ደግሞ ቃለ እግዚአብሔር ነው። ስለዚህ ክርስቶስ ከ30 ዓመቱ በኋላ ከተጠመቀ እና ከገዳመ ቆሮንቶስ ቆይታው በኋላ የዋነኛ ተግባሩ ያደረገው የተለያዩ ቦታዎች ላይ ወንጌልን ማስተማርና መስበክንም ጭምር ነው። የቅዱስ ማቴዎስ ወንጌል ምዕራፍ 13 ላይ ለዛ ነው ክርስቶስ በቤት ውስጥ ተቀምጦ በነበረበት ጊዜ ላይ ብዙ ሕዝብ እሱ ወደ ነበረበት ቤት መጣ ይላል። እርሱ የነበረባት ቤት መሸከም የምትችለው ወይንም ደግሞ ማስተናገድ የምትችለው ልክና መጠን አላት። ስለዚህ ያቺ ቤት ውጭ ላሉትም ሰዎችንም ጭምር በቂ ሆና ልታስገባ ስላልቻለች ጌታችን መድኃኒታችን ኢየሱስ ክርስቶስ ሕዝቡ ሁሉ እርሱን ማየት ወደሚችሉበትና ቃሉን መስማት ወደሚችሉበት ወደ ባህሩ አጠገብ ወጣላቸው ወይንም ደግሞ ታያቸው። ነገር ግን ክርስቶስ ሊያስተምራቸውና ሊመክራቸው በወደደና በፈቀደ ጊዜ ላይ ግን እነሱን ከወደቡ ዳር እንዲቆሙ አድርጎ እርሱ ግን ታንኳ ላይ ቆሞ ወይንም ደግሞ በታንኳ ላይ እየተንሳፈፈ ማስተማር ጀመረ። ክርስቶስም እንዲህ አላቸው በምሳሌ ሲያስተምር፣ ዘሪ ዘርን ሊዘራ ወጣ። ዘሩ የተባለው ቃለ እግዚአብሔር ነው። ዘሪው እግዚአብሔር ነው። አንዱን መሬት የተባለ ልቡናችን ነው። በደረቅ መሬት ላይ ዘራው አለ። ሊሰሙ በማይችሉ ሰምተውም ደግሞ ሊለወጡ ባልፈቀዱ ልባቸው በጸና እንደ አለት በደነደነ ሰዎች መካከል ዘራው። ነገር ግን አዋፈ ሰማይ ወይንም ደግሞ ርኩሳት መናፍስት አጋንንት የሰሙትን ፍሬ ሳያፈሩ መጥተው ወሰዱባቸው ሳይኖሩት አለ። ይሄ ገበሬው ዘሩን ሳይዘራ የመጣ ችግር ሳይሆን ዘሩን የተቀበለው መሬት ግን ዝግጁ ስላልሆነና ስላልተስተካከለ የመጣ ኪሳራ ነው። ስለዚህ አንድ ሰው እግዚአብሔር አምላክ ልበ ደንዳና ቢሆንም ቃሉን የሚዘራበትና የሚያባክንበት ከእግዚአብሔር የሚጠበቅበትን እርሱ እንዳደረገ ሁሉ ዘሩን የሚቀበለው መሬት የተባለ ልብ ያለውም የሰው ልጅ ለእግዚአብሔር ቃል ምቹ እንዲሆን ሰውነቱን ማስተካከል እንዳለበት ለማጠየቅ ነው። ሁለተኛም መሬት ላይ ሊዘራ ወጣ፣ እርሱም ጭንጫ ነበር አለ። ማደጉን አደገ፣ ነገር ግን ፀሐይ ሲመታው ደረቀ፣ ጠወለገ አለ።
ይህም ምክንያቱን ራሱ ጌታችን ሲናገር ስር ስላልሰደደ ነው። ስር ያልሰደደ ከቤተ ክርስቲያን ጋር ተጣብቆ በበቂ ሁኔታ ያልተሳሰረ ህይወት ሊያድግ ይችላል። ነገር ግን እድገቱ የማስመሰል ነው እንጂ ፍሬ ሊገኝበት በሚችል ሁኔታ አይደለም። ስለዚህ መከራ ፀሐይ በመጣበት ጊዜ ላይ ጠወለገ ብሎ ስራችን ከእግዚአብሔር ጋር መገናኘትና መጣበቅ እንዳለበት መላቀቅ እንደሌለበት አስረዳ። በሶስተኛ የጠቀሰው መሬት ደግሞ እሾሃማው የሆነ መሬት ነው። እሾህ ሳይፈለግ የሚበቅል ከበቀለም በኋላ ደግሞ ዘርን ለመልቀም ወይንም ደግሞ ለመሰብሰብ የሚሰበስበውን የገበሬውን እጅ የሚወጋ የሚያደማ ክፉ የሆነ ነገር ነው። ያ ክፉ የተባለው እሾህ የተለያዩ ጥቅማ ጥቅሞች፣ መሬታዊ የሆኑ ሐሳቦች እኛን አድምተውን ገበሬ የተባለ ክርስቶስም ከዘራብን ዘር ፍሬውን እንዳይለቅም ሊከለክለው የሚችል እኛም ከፍ ብለን ታይተን ፍሬ እንደያዝን ሆነን እንዳንታይ አንቆ የሚያስቀረን ነገር ነው። በመጨረሻም ደግሞ የዘራበት መሬት መልካም የሆነው መሬት ነው። ክርስቶስ ይህን ያስተማረውን ትምህርት እንዲህ ባለው መልኩ ተርጉሞ ያስተማረው ሲሆን ሊቃውንተ ቤተክርስቲያን ግን የክርስቶስን ይህንን ትምህርት በዘመነ ነቢያት ወይንም ደግሞ አሁን በምንጾመው በጾመ ነቢያት ውስጥ የክርስቶስ ከመምጣቱ በፊት እንደተሰበከ ያለ የትንቢትም ጭምር ፍጻሜ እንደሆነ ማጠየቂያ ነው ይላል። ክርስቶስ የነበረበት ቤት የእግዚአብሔር መንግስት የተባለው ሰማይ ነው። ሰማይ መሸከም የሚችለው ልክ እንደ ቤቱ የተወሰነ ሰው ነው። ማለትም ሰማይ ሊሸከመው የሚችለው ቅዱሳን ጻድቃን ከእግዚአብሔር ጋር በህይወትም በሃይማኖትም መኖር የሚችሉትን ሰዎችን ነው። ስለዚህ እግዚአብሔር ወደ ሰማይ ልናረግበት የሚገባውን ህይወት እንደሌለን ሲያውቅ እርሱ ከቤት የነበረው ከሰማይ የነበረው አምላክ ወደ ታች ወረደ፣ ወደኛ መጣ፣ የሰውንም ስጋ ተዋህዶ ሊታየን ቀረባል። ነገር ግን ቀርቦ ሊያስተምረን የወደደው አምላካችን ደግሞ የነበርንበት ባህር ዳር ላይ ቆሞ ሳይሆን ታንኳ ላይ ተንሳፈፈ። ታንኳ የተባለች ቤተክርስቲያን ናት። ቤተክርስቲያን ላይ ቆሞ ለማስተማሩ ታንኳ የተባለ የኛ ሰውነት ነው። ታንኳ መሸከም የሚችለው አንድ ነገር እንደሆነ ሁሉ የኛም ሰውነት መሸከም የሚችለው እግዚአብሔርን እንደሆነ ለማጠየቅ ነው። ሁለተኛው ታንኳው እና ሰዎቹ መካከል በባህር ወደቡ ጋር ቆመው ያሉት መካከል ያለው ልዩነት ደግሞ የእግዚአብሔርን ርቀቱን ወይንም ደግሞ የእግዚአብሔርን አይመረመሬነቱንም ጭምር ያጠይቃል ይላሉ። ምንም እንኳን ቤት ከተባለ ከሰማይ ቢወርድ ውጪ ላተባሉ ላሉት ሰዎች ወደ ምድር ላለን ሰዎች ወርዶ ቢመላለስም ከኛ መካከል እንኳን ቢሆን አምላካችን ሐሳቡ ከሐሳባችን ዓላማው ከዓላማችን የራቀ የረቀቀ የሰፋ እንደሆነ ለማጠየቅ እሱ በባህር ላይ ቆሞ ርቀቱን ለማጠየቅ እኛ ደግሞ በወደቡ ዳር ሆነን ተናገረ። በምሳሌ ማስተማራቸው አለ። ምሳሌ የሚያስፈልገው ነገሩን ሩቅ የሆነውን ለማቅረብ ያልተረዳነውን ለመረዳት ነው። ስለዚህ ዘሪ ዘርን ሊዘራ ወጣል። ዘሪ የተባለው እግዚአብሔር አብ ነው። ዘር የተባለው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዛ ነው በትንቢተ ኢሳይያስ ሲናገር ነቢዩ ምን አለ? እነሆ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በመሰልን ጎሞራንም በሆን ኖሮ ብሎ ይናገር። ዘር የተባለው አንድም ጌታችን ኢየሱስ ክርስቶስ ነው። ስለዚህ ዘሪ እግዚአብሔር አብ ዘር የተባለ ወልድን ሊዘራ ወጣል። ዘር የተባለ ወልድ ነው። የተዘራባቸው መሬቶች ደግሞ ክርስቶስ የነበረባቸው ዘመናትም ናቸው፣ የሰዎችም ልቦና ናቸው። ክርስቶስ የነበረበት የመጀመሪያው ዘር ማለት እንደ አለት ልቡናቸው የጸና ማለት ነው። አለት የተባለው እግዚአብሔር አምላክ መንገድ የተባለው ማለት ነው። ሕጉን ጽፎ የሰጣቸው የመጀመሪያውን ዘመን የሚወክለው በዛ ዘመንም ላይ ዘሩ ነበረ። ነገር ግን ሊጠቀሙበት አልቻሉም። ብዙሃኑ ምልዓተ ኃጢአት ነበርና ወደ ክፋት አደሉ አለ። ሁለተኛው መሬት ጭንጫ የነበረበት ነው፣ መከራ የበዛበት ማለት ነው። ያ መከራ የበዛበት ዘመን ደግሞ ከባቢሎን ምርኮ ሲሰቃዩ የነበሩበት በግዞት በተለያዩ ቦታ ላይ ህዝቡ ሲያልቅበት የነበረበት ዘመን ነው። እሱም ዘመን ላይ ጌታችን ኢየሱስ ክርስቶስ እየተገለጠላቸው ነበረ። በመሳፍንቱ፣ በመኳንንቱ፣ በነገስታቱ አማካኝነት በነበሩትም ነቢያትም ጭምር ለማለት ነው። ሶስተኛው መሬት ደግሞ እሾሃማው የሆነው መሬት ነው። እሾሃማው የሆነው መሬት ማለት ደግሞ ክርስቶስ የነበረበት የአይሁድ ዘመን ነው። ክርስቶስ አምላካችን አንዱ ከሚሰጠው ምሳሌ መካከል ከእናቱ ጋርም አብሮ በማነጻጸር በጽጌረዳ አበባ እንመስለዋለን። የአይሁድን ክፋት የሌለበት ንጹሐ ባህሪ የሆነ እሾህ የሌለበት ነገር ግን በእሾህ መካከል ነበር የነበረው። እሱን ለመወከል እንጠቀምበታለን። የመጨረሻው መልካሙ መሬት ደግሞ ከጌታችን ከኢየሱስ ክርስቶስ ከተከፈለልን የቤዛነት ስራና የመስዋዕትነት ስራ በኋላ
የነበርንና ያለን ክርስቲያኖች የምናፈራው ዘሩ የሚዘራብን ምርትም የሚለቀምብን ነው ለማለት ነው ብለው አባቶቻችን ሊቃውንተ ቤተክርስቲያን ያስተምራሉ። ግን ምን ያክሎቻችሁ የዘርዘሪው ምሳሌ ሲመጣ ግን ይህንን ታሪክ ወይንም ደግሞ ይህንን ሐሳብ ታውቁታላችሁ? ለዛም ነው የዘርዘሪውን ምሳሌ የዘመነ ክረምት ትምህርት ብቻ ሳይሆን ሊቃውንተ ቤተክርስቲያን እግዚአብሔር ባደላቸው መንፈስና መራቀቅ ሲያስተምሩበት ደግሞ አሁን ላለንበት ለጾመ ነቢያትም ጭምር አምላካችን ሰው እንደሚሆን ሰው ሆኖም ደግሞ ለሚመላለስባቸው ሁኔታዎችም ጭምር የተጠቀሰ ነው ማለት ነው። በመጨረሻ ክርስቶስ ይህንን ትምህርት ሲዘጋው ምንድን ያለው? የሚሰማ ጆሮን ይስማል። ክርስቶስ ሁለተኛ የዚህ ትምህርት ራሱ አካል እንደሆነ እንደምናውቀው ደግሞ በምንድን ነው ቢባል የመጀመሪያው ዘርን ባያስቀርልን ኖሮ ብለን የተናገርነው እግዚአብሔር ነው ብለናል። የሚሰማ ጆሮ መስማትን ይስማ ካለ ጆሮ ሊሰማው የሚችለው ምንድን ነው ከተባለ ደግሞ ቃል ነው። ቃል ደግሞ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃልም እግዚአብሔር ነበረ ተብሎ የተነገረለት እንደሆነ ነው እና ጌታችን ኢየሱስ ክርስቶስ በአንድም ይሁን በሌላ መንገድ ህዝቡ ሲጠብቀው የነበረው አምላክ እርሱ እንደነበረ በነቢያት ላይ አድሮ ቃሉን ሲናገር የነበረ በነቢያትም ላይ አድሮ በነሱ አንደበት ዘር የተባለ ቃሉን እየዘራ የነበረው አምላክ እርሱ እንደነበረና በዘመናት አብሯቸው የነበረው አምላክ አሁን ደግሞ በመካከላቸው ሊመላለስ የወደደም እርሱ እንደሆነ ለማስታወስ ቤተክርስቲያናችን የምታስተምርበት ትምህርት ነው ማለት ነው። በዚህ በጾመ ነቢያት አምላካችን ቅዱስ እግዚአብሔር እንድንሰማው የፈቀደልንን ቃሉን ነቢያት ሲናገሩት የነበሩትንም ደግሞ ትምህርቱን አዳምጠነው አምነነው የሚጠበቅብንንም አድርገን ወደ እርሱ መመለስ እንድንችል የሚያስችለንን ህይወት እንዲሰጠን የእርሱ የአምላካችን ቅዱስ ፈቃድ ይሁንልን። የሰማነውን በልቡናችን ሰሌዳ ይጻፍልን። ከምንም በላይ የሰማነውንም ለመኖር አምላካችን ቅዱስ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።